ሱረቱል ቃሪዓ። ሱረቱል ቃሪዓ በትንሣኤ ቀን የሚከሰተውን ሁነት ይገልጻል። የሚጀምረውም ቢስሚላሂ ራሕማኒ ራሒም አልቃሪዓ፣ ትርጉሙ ቆርቋሪቷ ጩኸት። መልቃሪዓ ምን አስደናቂ ቆርቋሪ ናት ማለት ነው። ቃሪዓ የሚለው ቃል አንድን ሰው ድንገት የሚያስደነግጥ የሚረብሽና የሚመታ ድምፅ ማለት ነው። ልክ እንደ መኪና ግጭት ሰውን በድንገት የሚያስደነግጥና የሚረብሽ ድምፅ ነው። ይህ የሚያስፈራና የሚረብሽ ድምፅ በጣም ከፍተኛ ከመሆኑ የተነሳ በሁሉም ዘንድ ይሰማል፣ ዓለሙንም በድንገት ያናውጣል። ቀጣዩ አንቀጽ እንዲህ ይላል፣ ወማ አድራከ መልቃሪዓ፣ ትርጉሙም ቆርቋሪቱ ምን እንደሆነች ምን አሳወቀህ ማለት ነው። ዓለምን የሚያናውጠውን ይህ የሚያስፈራ ድምፅ ስትሰማ ይህ ድምፅ ምንድነው ብለህ ትጠይቃለህ። ምን እንደሆነ ምንም አይነት ፍንጭ አይኖርህም። ቀጣዩ አንቀጽ ለዚህ ጥያቄ መልስ ይሰጣል። የውመ የኩኑ ናሱ ከልፈራሺል መብሱስ፣ ሰዎች እንደተበተኑ ወፎች የሚሆኑበት ቀን ነው ማለት ነው። ፈራሽ የሚለው ቃል አብዛኛው ጊዜ ትናንሽ በራሪ ነፍሳት ተብሎ ይተረጎማል። የተወሰኑ ነፍሳት መብራት ሲያዩ በሁሉም አቅጣጫዎች ተበታትነው መብረር ይጀምራሉ። ወደ ብርሃኑም በሚወረወሩበት ጊዜ የተወሰኑት ከሙቀት የተነሳ እንደሚቃጠሉ ይነገራል። ሰዎች ቃሪዓ ወይንም ቆርቋሪቷን ድምፅ ሲሰሙ ያ ቀን ሰዎች በሁሉም አቅጣጫ የሚሮጡበት፣ ልክ እንደ ነፍሳት እርስ በርሳቸው የሚጋጩበትና ስለ ራሳቸው ብቻ የሚያስቡበት መሆኑን ይጠቁማል። ልክ የተወሰኑ ነፍሳት ወደ ብርሃኑ ሄደው እንደሚቃጠሉት ሁሉ የተወሰኑ ሰዎችም በተመሳሳይ ወደ እሳት ገብተው እንደሚቃጠሉ ይነግረናል። ቀጣዩ አንቀጽ ወተኩኑል ጂባሉ ከልዒህኒል መንፉሽ፣ ጋራዎችም እንደተነደፈ ሱፍ በሚሆኑበት ቀን ልቦችም በድንጋጤ ትቆረቁራለች ማለት ነው። በዚህ አስፈሪ ቀን ተራራዎችም እየፈራረሱ ልዩ ልዩ ቀለም ወዳለው ፍርስራሽነት ይለወጣሉ። ልክ እንደ ስስና እንደ ላላ ሱፍ ይሆናሉ። ቀጣዩ አንቀጽ እንዲህ ይላል፣ ፈአማ መን ሰቁለት መዋዚኑህ፣ ትርጉሙም ሚዛኖቹ የከበዱለት ሰውማ ፈሁወ ፊ ዒሸት ራዲየህ፣ እርሱ በምትወደድ ወይንም በተድላ ህይወት ውስጥ ይኖራል ማለት ነው። በእነዚህ ሚዛኖች ላይ የሚመዘነው ነገር ምንድነው የሚል ጥያቄ ከተነሳ አንዳንዶች ስራዎችህ ይመዘናሉ ይላሉ። ጥሩ ስራዎችህ ከመጥፎ ስራዎችህ ከበለጡ የተድላ ህይወት ይኖርሃል። ሌሎች ደግሞ የሚመዘነው ኢኽላስ ወይንም ቅንነትና ንያ ጥሩ ሐሳብ ነው ይላሉ። ስለዚህ በሰላት ውስጥ ያለህ ኢኽላስ ይመዘናል። የሰገድከው ለአላህ ብቻ ነው ወይስ ለእይታ? የጾምህ፣ የዘካህ፣ የሐጅህና የሌሎች መሰረቶችህ ንያ ይመዘናል። ሚዛንህም ከከበደ በመጨረሻው ዓለም የተድላ ህይወት ይኖርሃል። ቀጣዩ አንቀጽ እንዲህ ይላል፣ ወአማ መን ኸፈት መዋዚኑህ፣ ትርጉሙ ሚዛኖቹ የቀለሉበት ሰውማ ፈኡሙሁ ሃዊያህ፣ መኖሪያው ሃዊያ ናት ማለት ነው። አንዳንዶች በዚህ አንቀጽ መሰረት መጥፎ ስራዎች ዋጋ የላቸውም ሚዛንም የላቸውም ይላሉ። ስለዚህ ሚዛኖቹ የቀለሉበት ሲል ጥሩ ስራዎቹን ማለት ነው። ወይንም እናት የሚለው ቃል ለልጅ መጠጊያና ሰላማዊ ቦታ ማለት ነው። አንድ ሰው ሲፈራና ሲጨነቅ ወደ እናቱ ይሄዳል። አንቀጹ እያለ ያለው ስራው የቀለለበት ሰው መኖሪያውና መጠጊያው ሃዊያ ናት እያለ ነው። ቀጣዩ አንቀጽ እንዲህ ይላል፣ ወማ አድራከ ማ ሂየ፣ እሷ ሃዊያ ምን እንደሆነች ምን አሳወቀ? ናሩን ሐሚያ፣ እሷ በጣም ተኳሽ የጋለች እሳት ናት ማለት ነው። ስራቸው የቀለለባቸው ሰዎች መጠጊያቸውና መኖሪያቸው በጣም ጥልቅና በጋለ እሳት የተሞላ ነው። ከዚህ ሱራ የምንማረው አላህ ሱብሓነሁ ወተዓላ ስለ ትንሣኤ ቀን እያስጠነቀቀ መሆኑን ነው። ዓለምን የሚያናውጥና በሁሉም ዘንድ የሚሰማ አስፈሪ ድምፅ የሚከሰትበት ቀን ሁሉም ሰው ምን ተፈጠረ በማለት በፍርሃት ውስጥ ይሆናል። ተራራዎች ይናዳሉ፣ ወደ ፍርስራሽነትም ይለወጣሉ። ሰዎች እንደተበተኑ ነፍሳት ይሆናሉ። እያንዳንዱ ሰው ስለ ራሱ ብቻ ያስባል። መጨረሻቸው ምን እንደሚሆን አያውቁም። መጨረሻችንን ለመወሰን ስራዎቻችን በሚዛን ላይ ይቀመጣሉ። ስራቸው የከበደላቸው ሰዎች በደስታና በተድላ ይኖራሉ። ስራቸው የቀለለባቸው ደግሞ በሃዊያ ውስጥ ይኖራሉ የሚለውን ያስረዳናል። ስራችንን ማዘጋጀትና ጥሩ ስራዎችን በቅንነት ለአላህ ብቻ ብለንና በተቅዋ አላህን በመፍራት ብቻ መስራት አለብን።
ከወንጀል በመራቅና ወደ አላህ በመቃረብ ሁልጊዜ ምህረትን መለመን አለብን። እንደ ዘገቦች ከሆነ ከሁሉም የከበዱ መልካም ስራዎች አንዱ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድ ነው። اللهم صل على محمد وعلى آل محمد. صدق الله العظيم.